نسيها قلا راو بيدلي زاو بيده سني ምንድነው እሱ በስስት ነበር የማይሻላለች ሰኒ ዳዳራች ሚቻል ተራቡ ከሰሚችከ አቡ ማታ እየተደሽ ነው አቡ ጦር ተመታለ አቡ እግዚአብሔር እየተደሽ ነው ማታ ባሌጋ ግንጀ ቤት ቁጭ ብላ እኮ ነው መላጣኝ እና ግንጃ ጌታም ይዘ ግንጃ ቤት ናት ጌታም ሰኒ ጌታ እግዚአብሔርን እኔ ከሷ ቤት ውጪ እሄዳለሁ ማታ ማታ እግዚአብሔርን አቡ ከኛ ጋር ትጣይልሽ እና ፕሮግራም ነበረን አይደል እንደምን ነው ፕሮግራማችሁን ለኔ መች ነገራችሁ ፕሮግራም አለን መች አላችሁ አባክሽ ፍቅር ቤት ነገር አልነበረ ጌታን አልነገርሽኝም ሰኒ ምን እያልሽ ነው አባክሽ ፍቅርን ጠይቂ ፍቅር አንቺ ነገር ፍቅር እውነቱን ትናገራለሽ ፍቅር እግዚአብሔርን እውነቱን ተናገሪ እናቴ ተተናሰማው ሰኒ መልካም ምኞታችን ንግለጽ ሲል እንኳን ምንድነው ያለችው ባለፈው 2 ቀን ነው የነገረችው አንድ ቀን ሳይሆን 2 ቀን የመጀመሪያ ቀን እንኳን ነገ አለ እኔ ቤት ያለች እሺ ደሞ ጧት ደሞ ትናንትና እኛ ፎቶአችን ዘግዝቀን ከዛ በኋላ መጨረሻ ላይ እኔ እርጉዝ ሆኜ ስመጣ 3 ሰዓት ሲሞላ ቤቴን ከፍታለሁ ሁባ ግን ትመጣለች የሆነ ነገር ውስጥ አለች ብላለች ሁሉ ሰው ሰኒ ላይ ሲሆን ነው የሚበረታው ጅላጅል ነገር በሰኒ ላይ ዝም በይ እኔ አልሰማሁም አላለችም እኔ በኢቴ ቀልደላል የማትሽ ነው የትሽማት አቡ ሰኒ ማለት ነው ሰኒ ስሚ እሁድ ማታ እኔ ቤት ሰርግ አለ የምሬ ነው ሰርግ ሳይሆን ሰርፕራይዝ አለ ሰርፕራይዝ ለኛ የሚጠቅም ነው ለኛ ይጠቅማል ለእናንተ ለእናንተ ይጠቅማል ማለት ትደስታላችሁ እናንተ ታላችሁ ማቸ ሰንደው ማታወሪ ሁዘር ነይ ግቢ በስስት ነበር አምኛሽ እስኪ ሁዘር በስስት ነበር ሰኒ ወይ ሰኒ በስስት ነበር ማይሽ ቤተፋኝ ዛሬ ስለየሽ ወይ ተሾምፖ ወይ ተሸምፋራ እንደናት ቆጥርሽ ጋይስ ያኔ አዲስ ነገር አለኝ እንዴት ናችሁ ጭራሽ አዲስ ነገር አይ ፍቅር ነው አመሌ ሃይ ደህና ናችሁ የምንም ፍቅር የለም አንቺ ፕሮፌል አድርገሽ የፍቅር ነው አመሌ ምንም ፍቅር አመሌ ምናምን የሚባል ነገር ጀመረ ፍቅር የሚባለው ነገር ባናቱ ይተካል የምን ፍቅር ነው እሺ የውሸት ፍቅር ነው ግድ የለም ውሸት ነው አመሌ አትይም መካሪ ነው ሲሚ መካሪ ነው አመሌ በይ መካሪ ነው የምን ኮፒ ሊንክ አድርጉልኝ እስኪ ወዶቼ የኔ አላማ ሌላ ነው ኢየሱስ ምንድነው በኢየሱስ ሰኒ አሳ ሲሰጥሽ እኔም በድንጋጤ ኪው አላልኩ አሳ ተሰጠሽ የኔ እናት ቴንኪው እናቴ ኧረ ወዶቼ ስሙኝ የምር ያስፖስታይ ብሎ ነው ኮፒ ሊንክ አድርጉልኝ ኮፒ ሊንክ እኮ የሚደረገው እኔ ወደ አንቺ ቤት ስትከፍቺ ነው እንጂ እዚህ ሰኒ ቤት እኮ ለሰኒ ነው የሚደረገው ለሰኒ ቤት አውቃለሁኝ ኧረ የኔም ቤት ነው ያልኩት በየርኩበት እየለመንኩኝ አይ ሎቭ ዩ ቆንጆ ብላሻለች ሰኒ ቢግ ላቭ እንደ በግ ሪስፔክት ማይ ማሚ ቴንክ ዩ ዩዘር እናመሰግናለን ፈጣሪ ያክብርልን ቴንክ ዩ እናቴ
ፍቅር ነው አማሌ ማለት ነው። የምሬን ፎቶ አንሺ በጣም ነው የሚያስጠላው። አይ እኔ እኮ ብዙ ልጆች ሳጠፋው ለምን አጠፋሽኩኝ አይደል? የስንቱ ድልስ ማስኪ ወይኔ ሰብለ ውስጥ ነሽ እንደ የኔ ጠንበለል how are you የኔ እህት my sister how are you ሰው ሰላም አትሉም እንደ እናንተ እኔ አላየሁሽም እኮ የኔ ውድ ጋይስ ቡባ ምዴት ሄደች እንዴት ነሽ አቡ ቡባ ምን የሰፈሯ ልጅ ሳውዝ አፍሪካ ያለው ሞቶባት ነው። የሰርጉ ቀን ለሰርግ ሳምንት ስቀር እሱ ደግሞ ሞተ እና እሱ ሀዘን ላይ ሆኗል። ጌታ ነው ሳውዝ አፍሪካ ያለው ነው ወይ ነይ ሁቤ ተጎምፖ ወይ ተጎምፖ ሁቤ ነው ቢቴ የደረገ ነው ሄራ ኑጋ ማታ አይክረናየ አደሽና ሱንተ ቱን ታሪክ ነው ሰፈራና በሙሉ ከኡባይ ከፖስተስ ታሪክ ብቻ እኮ እሱ ነው መሰለኝ። አንቺም የነሱ ሰፈር ልጅ ነሽ መሰለኝ አላወቅሽም እንጂ። አዎ እኔ ጀመረ የሰፈር ሰው አላውቅም። አዎ እንደዛ ነው እዛ ሀዘን ላይ ሆና ነው የኔ እናት አቡዬ ወይ አሁን ሰብላ ማቃጣት አለብኝ። ትናንትና ቅድም እኮ እኛ የሆነ ቦታ ተሰብስበን ነበረ። መራጃ እየሰማን ነበረ። እሺ ቀጥያ ታዲያ መራጃ እየሰማን ኢትዮጵያ ተቀየረ ወላ አልተቀየረም ብለን እየጠየቀን ነበረ። ኪሱ እንደቀጠለ ነው። እኔ በጣም ቁጭ ብዬ ነበረ። በእግሬ በጣም ሰለፍ ደከምኩት። የሆነ ነገር እያጠብኩ ነበር። አይዞሽ ከዛ እንደዛ ነው የምልሽ። የምን ነበረ የምልሽ? ክሱ አልቀረም። ክሱ የምር ሆነ። የምር እግዚአብሔርን ቅድም ቴዲን ተቃለሽ ድለት ቴዲ ቤት ገብተን ነበረ። ከዛ ኢትዮጵያ ተቀየረ ወይ ብዬ ጠየቁት። ልጁም ማለት ነው እንዴት ይቀየራል አለ። አልተቀየረም አለ። ገባሽ? ከዛ የትኛውም ያረገዛ ሰው መከሰስ ይችላል ወይ ብዬ ጠየቁት። ዝም ብሎ ሰው መከሰስ ከፈለገ እኮ መከሰስ ይችላል። ከዛ በኋላ ወይ አሸናፊ ወይ ተሸናፊ ብሎ ይመለሳል አለ። በስ ወይ ይሄ ሰው ለምሳሌ አንቺ አሁን ልንገርሽ መክሰስ የምትችለው ማለት ነው። መክሰስ የምትችለው እንዴት መሰለሽ? አንደኛ ተደፍራ ከሆነ ሳትፈልግ በግድ ተደፍራ ከሆነ ያረገዘችው፣ ከዛም ደግሞ አልፈልግሽም ካላት ተደፍራ አርግዛ ልጅህ ነው ወይ ተደፍራ አርግዛ ከሆነ ሳትፈልግ ተደፍራ ከሆነ መክሰስ ትችላለች። ተደፍሬ ያለው ብላ ማለት ነው። የተደፈረችው ቀን ገባሽ? የተደፈረችው ቀን እኮ አሁንም ራሱ ተደፍራ ከሆነ ነው። ተደፍራ ከሆነ ያለ ፍላጎት ተደፍራ ከሆነ መክሰስ ትችላለች። ተደፍሬ ነው ብላ ማለት ነው። ገብቶሻል አይደል? እሷ ተደፍራ አይደለም ፈልጋ ወዳ አድርጋ ከዛን ደግሞ ማትፈልገው ወንድ ማያፈቅራት ወንድ በዛ ላይ ደግሞ ልጁ የኔ ነው ብሎ ያላመነ ወንድ ማይፈልጋትን ወንድ እርጉዝ ነኝ ይንከባከበኝ ብላ መክሰስ አትችልም። ቢንከባከበኝ ከሷ ጋር ሆነህ አብረህ አንድ ቤት ሆነ ከተንከባከባት የሚል ህግ የለም። ከፈለገች ብር ይሰጣታል፣ የምትፈልገው ነገር ይደረግላታል እንጂ አሁንም ቢሆን ምንም አይሰጥም ማለት ነው። ብር እኮ አሁን አይደለም ማር የሚሆነው ነው ከወለደች በኋላ ነው እንጂ
እንዴ እኮ ስላሽ እኮ አሁን የኔ ልጅ ነው ብሎ እሱ ካመነ ማለት ነው። አሁን አምኖ ቢሆን ከሷ ጋር ብሬ መኖር አልፈልግም ካለ የሆነ የሚያስፈልጋትን ነገር ሊገዛት ይችላል። አሁን በዛ ላይ እሱ ልጄ ነው ብሎ አላመነ፣ ለኔ ያረገዘችው ብሎ አላመነ። በግድ ይንከባከበኝ በግድ አግባኝ የለም። እንደዚህ የሚል ህግ የለም። በግድ አግባት የሚል ህግ የለም። ምን ጉድ ነው እሷ ደግሞ አልተቀመጠም። እናቴ መራጃ ዞር ዞር እያለን እየሰማን ዞር ዞር እያለን ነበር። ትክክለኛ መረጃ ይላል፣ ግን ፍርድ ቤቱ በኋላ ውሳኔ ይሰጣል እንጂ መረጃ ትክክል አይደለም። እሱ ያለ እኮ ኢትዮጵያ ህግ እንደዚህ አይነት ህግ የለም ነው ያለው። ሌላ አይደለም ነበር ህግ እንደዚህ አይነት እኮ የእነሱ ስራ ከሆነ የለም፣ ግን መክሰስ ይቻላል። ከዛ ፍርድ ቤት ላይ ሰጣቸዋል። አዎ አለይኮ ከወለደ ራሱ እኔ አልፈልግም ካለ በግዴታ የለም፣ ማግባትም የለም፣ በግዴታ የለም። አልፈልግም እኔ አልፈልጋትም እሷን ካለ ለልጁ የሚያስፈልገውን ነገር ልጁ የራሱ ከሆነ ለልጁ የሚያስፈልገውን ነገር የማድረግ ግዴታ አለበት እንጂ ከማይፈልጋት ሴት ጋር አንድ ቤት ካልኖርክ የሚል ህግ የለም። የትም ሀገር እንደዚህ አይነት ህግ የለም። ሰላም ሰላም፣ ሊሰኒ እንደት ናችሁ? አቡያ አወራቸው እኔ ቢዚ ነኝ። አለን ዩዘር እንዴት ነሽ? ሰላም ናችሁ? ምን አውሪያችሁ አልሽ? ሰላም ለማለት ምን ነው ይሄን ያክል ኩራትሽ ደግሞ ከምን መጣ? ዌልካም እኔ እኮ እግዚአብሔርን ቢዚ ነኝ። ድምጼ ይሰማል እንዴ? ሲጀመር ድምፅሽን ቀይረሽ እና ማናቀሽም ሊሰኒ ትታወቂያለሽ እኮ። የሰኒ ቦስ ነኝ እኔ አለው። ሰኒ ስራ ላይ ናት። ይቅርታ የለውም። ሲጀመር ሁሉም ነገር ትክክል አይደለም። ክስ የተከመቸ ወዲህ ነው በተከሳሽ ሚስት ወረቀት መጥቶ የሚሰጠው እንዴ? እኔማ ያስጀመሩት አብርሽና ሩታ ናቸው። ፈጣሪ እጂ አብርሽና ሩታ ቢከሱ የጋብቻ ወረቀት አላቸው ይችላሉ። እነዚህ ይቺ ግን የጋብቻ ወረቀት የላት ምን የላት ማንም ያውቃት እኮ። ሃይሚም እኮ ብላለች አላገባሽውም እኮ ብላለች እኮ። አቡ አንዴ ደምጥኝ ማን ቤት እንደሆነ ልክ እንደዛ እነሱ ናቸው ያስጀመሩ ብሎ የተናገሩ ነገር እግዚአብሔርን ሲቲጂ በጣም ኦቨር ሆና ተናዳ ያወረች ነበር። እነሱ ሲመት ይጥራፈጂ አዎ እነሱ የጋብቻ ነገር አለ ጀመር። እነሱ የነሱ ህይወት መነሳት የለበትም ከኛ ልጆች ጋር ማለት ነው። እና እኔ ህይወት አይደለም ያነሳሁት ወረቀት እኔ ተከስሼ ነበረ ግን ይሄ በወንድና በሴት አይደለም በራሴ በቤት ጉዳይ ተከስሼ እኮ። እሺ እኔ አንድ ጥያቄ ልጠይቅሽ ዘር ማለት ነው። ልንገርሽ ልጨርስልሽ የክሴታውን ማለት ነው። ወረቀቱ ወንድም ትልቅ ወንድም አለኝ፣ ትዳር የያዙ ወንድሞች አሉኝ፣ አባት እናት አለኝ። አልሐምዱሊላህ የተከሰስኩበት ማለት ነው። ወረቀቱ መጥቶ ለእናት ለአባቴ ያለሁ በእናት በአባቴ ውስጥ ነኝ። ጠቅልዬ አልገባሁም፣ ከቤት አልገባሁም። ገባሽ? በእናት በአባቴ ውስጥ ሁኜ እንኳን አልተሰጠኝም፣ ለአባቴ አልተሰጠውም። ለራሴ ነው ተፈልጌ አንድ ታጣቂ ጥይት የታጠቀ ሚኒሻ አንድ ደግሞ አብሮት ሆኖ እንዳልክድ መስጠቱን ትክክለኛ እንዲሆን የተሰጠኝ። ከዛ ሲሰጠኝ ፈርሜ አዎ ተቀብያለሁ ብዬ ፊርማዬን ቁጭ አድርጌ ነው የተሰጠኝ በእጄ ማለት ነው እንጂ በማን ሀገር ነው በተከሳሽ ሚስት ለኔ ለአባት ለእናቴ ያልተሰጠ ወረቀት እንዴት ነው ለተከሳሽ ሚስት ተሰጥቶ የሚከደው? ጭራሽ በዛ ላይ ደግሞ እሷ ማን አያቃት ምን አያቃት ምኑ ናት እንዴ? ይሄ እኮ ከሆነ እኮ ሀገሩ ሁሉ እኮ አለቀ። አንቺ ሜዳ ላይ ያረገዘች ሁሉ እየመጣይ ከሌ ነው ባሌ ብላ ከሳ ተንከባከብ ከተባለማ ባለ ትዳር የለም። በቃ ዝም ብሎ ነው ሜዳ ለሜዳ የሚጋባው። ባሌ ነው በማለት ሚስቴና በማለት እኮ ሀገሩ አለቀ። እና ይሄ ጭራሽ ትክክል አይደለም። ቢከሰስ ራሱ እሷ ናት ወንጀል የምትገባው። ምክንያቱም ለምን ብትይ መርዝ ሰታው ብላ የወጣች ጓደኛዋ አለች። በዛች ቪዲዮ ስላለባት ትያዛለች። ይሄ ጨዋታ መሆኑን ዝም ብሎ ይሄ ድራማ መሆኑን በዚህ መረዳት ትችላላችሁ። ልጅቱ ደግሞ ወልዶ እንኳን ብሩኬ ማለት ነው እሷን አልፈልግም ልጅም መርዳት እችላለሁ እንጂ በውጭ እሷን አልፈልጋትም ካለ እስከ 18 አመት መርዳት ይችላል በውጭ እንጂ የምን አሁን ተንከባከበኝ እንዴ? አስፋልት ላይ የወደቁትም እኮ አንቺ አንዱን ሙጭጭ አድርገሽ ይዘህ ተንከባከበኝ። ይሄማ በቃ ደስ የሚል ነገር መጣ። ወይኔ ጌታዬ እኮ
ተንከባከበኝ የተኛው አግብተሽ በክብር ቀለበት ተደርጎልሽ ቤተሰብ ሄዳረሽ ባልሽ ነው ደግሞ ማለት ነው። ትላንትና ጭራሽ ቪዲዮ በትክክል ፊት ለፊቱ ስትመጣ ማለት ነው የተጨፋለቀች እኮ ነች። ፈጣሪ ያውቃል። እንደ ሰደበች ላይ ያቆ ስድብ ነው። ሰኒ ስድብ እኮ ነው። እንዴት እንዳለች ካሜራ ለስተት አለች ወደኛ አዴ እቺ ከፍታፋ ህያ ምንጭር እንዴት ተፈሮ እንደገለበጠች ብለ የሰራችው ቪዲዮ ላይ ማለት ነው። እንዴት ሆኖ ነው ይሄ እቺ ልጅ ቂጧ ደግሞ የሆነ ፊሊፒኒ ቂጥ የለም ምን የለ ሽቁልቁል ሽንከና ቂጥ ስታስጠላ። ትላንት ነው የሚላችሁ ወድና ከየት መጥቶ ነው? አንድ ቀን ሙፍታጋ ነው ሙፍታጋ የመጣች ቀን ባዶ ናት እኮ ሱሪ ውስጥ ባዶ ጨርቁን አይተሽዋል? ያኔ የተመረቀ ጣውላ ብድግ ሲያደርገው የብሩኬ ልጅ ጣውላ ላይ ወጥቶ ሊዘል ብሩኬ ልጅ አንድ ነገር ልንገራችሁ። ስራም ቢሆን የካርቶን ልጁ ነው አስጠላ ስራ ነው ብሎ ገብቶበት የለም። በትክክል ወራዳ ስራ ትምህርት ሳይሆን አገራችን ግን እኔ የሚገርም ሁላችሁም አቡ ታወራባት ታወሩ። አሁን እዚህ የአቡ መደድ ያለ ሰው አያወራ። ከዛ በኋላ ደግሞ እንተላ ይቀጥላል። ካላጨርሱ አቡ ያለ ሂድበት። ሳኒዬ እኔ ለወጣ ነው። እኔ ማለት የምፈልገው ተቀበለው እያላችሁ በየቦታው በየቤቱ እየዞሩ ተቀበለው መቀበል ራሱ ሪል ቢሆን ቀላል አይደለም። ልሰብበት ብላለይ ተሰብበት። ይችልኝ ደግሞ ነገ በራሴ ነው ብላችሁ ሴት የሆናችሁ እሰቡ። ብትቀበለው ምን ችግር አለው? ተቀበለው፣ ጣጣ አታብዛ፣ እንደዚህ አትበል። ተቀበለው አይባልም። መቀበል እሷ አሁን እኮ በጭንቅላቷ ቆይ ሰኒዬ ለወጣ ነው ተናግሬ ማለት ነው። እሷ ጠያቂ እሷ መላሽ ልንገርሽ፣ እሷ ጠያቂ እሷ መላሽ ናት። ጭንቅላቷ ወይኔ አግብቼው እኮ አሁን ደግሞ በልጁ ስበብ አድርጎ ከሷ ቢሄድስ? ሴት ነን ብዙ ነገር እኮ እናስባለን። ይሄ በጭንቅላቷ እየተመላለሰ ተጨናንቃ ትቀበለው። ለምን አትቀበለውም? አረ ትቀበለው አይባልም እንዴ! ወንድ እኮ አላለቀም ባገሩ። ይሄን ያክል እኔ ሃይሚን ደግፌ አይደለም ግን እውነተኛ ቃል በሉ። ያስጠላል በጣም አስቤበት ብላለች። ህፃን ልጅ አይደለችም፣ ትልቅ ናት። የሚጠቅማትን እሷ ተወስናለች። ደግሞ ይሄ ድራማ ነው፣ ግን ድራማ ሪልም ቢሆን አይባልም። የሚያስጠላ ቃል ተቀበለው፣ ጣጣ አታብዛ፣ ዝም ብላ ተቀበለው እኮ ብታውን። ይሄ ነገር እውነተኛ ነገር ከሆነ ሺ ጊዜ ቢፋቀሩ ሺ ጊዜ ቢዋደዱ እንኳን ነገ ላይ ልጅ አለ የሆነ ሰው እውነተኛ ነገር ቢሆን እንኳን ማለት ይሄ ስራ እንደሆነ አሁን ገብቶናል። ግን እውነተኛ ነገር ቢሆን እንኳን ትቀበለዋለች። እሱም ይወዳታል፣ እሷም በጣም ነው የሚዋደዱት። ግን ነገ ዞሮ ይሄ ልጅ ይሄ ሰውዬ ልጅ አለው። ልጅ ደግሞ ማንንም ሰው ያሳስታል ስላችሁ ልጅ በጣም ነው እንትን የሚለው። ይሄን ልጅ አይቶ ሊሄድም ይችላል። ግን እኔ አባባሌ ተሰበበት። ብሩኬን ሆኖ እኮ ጠቅላላ ቲክቶክ ላይ ያሉት ብሩኬ እኔ መለየት ትፈልጊያለሽ አትፈልጊም ብሎ ባንዴ እንደጠየቀ ተቀበለው። አረ እንደው ተቅማጥ ያቀባብላችሁ ጌታዬ እንዳለ እንደው ተቀበለው እያላችሁ ልሰብበት አለኝ። ተሰብበት። እስኪ አፋችሁን ዝጉ። አመሰግናለሁ ስላስገባችሁኝ። ስለጮኩን በጣም ይቅርታ። ግን አይባልም እንደው የሚባል የማይባለውን ለይተን ነው። ተሳብበት። ህፃን ልጅ አይደለችም፣ ህይወቷ ነው። ሁለቱ ደግሞ አይለያዩ ምን የፈለገ ቢመጣ። እናመሰግናለሁ። ቻው ቴንክ ዩ። ሁዘር ተረጋጊ። ወጣሽ እንዴ ሁዘር ተረጋጊ። አንቺ ሲጀመር ምን መሰረክ አሁን ትቀበለው አትቀበለው ሳይሆን መጀመሪያ እስከ መጨረሻ ሳዩ ተይ በቃ ሂጂ ማለት ነው የፈለግሽው አንቺ። እኮ ታስቢበት እንጂ ትሄድበት። እንደዛ ትሄድ እኮ አላልኩም እኔ ሳኒ አላልኩም። ለምስኪ በኋላ ላይ ይሄ ልጅ የሱ ካልሆነ ተገኘና ከዛ ደግሞ ይሄ ሰው ከሷ ጋር መቀጠል አይፈልግም አይደለ? አናግሯል እሱ ራሱ ቢሆን ራሱ ብሏታል። ሴቲቷ ጋር አይቀጥልም። ስለዚህ ይሄ ነገር መጀመሪያ ለሱ ማገዝ አለበት አሁን በዚህ ጊዜ ማለት ነው። ገበሽ ምን እኮ ተሳበ አንቺ ተሳበበት እንዴ አንድ ቀን መቋዳር ይታሰባል። አስብበታለሁ እኔ ሄጃለሁ እያለች እኮ እየመጣች ነው። ምን ነው የምትያንቺ? አይ ከሱ ሁለተኛ ልጅ ወልዳለሁ አለች አይደል? አይ አስቤበት እኮ ነው ያለችው። ከተቀበለው ውስጥ ታሪክ አንቺ ሁዘር ተይ በእግዚአብሔር። ይሄ ፎንጋ ችግር አይደለም። እነሱ እኮ ይገነ ግን ተሰብበት የሚለውን ሰው ሳይል
እንደው ያገሬ ሰው እንትንንካ ጭናትንካ እንደው ኧረ ችግር ነው። እንደው ይሄ ድራማ ሲያልቅ በትልቁ ቀለበት ቢያደርግላት ቢስሚላህ። ተው እንደዚህ አይነት ነገር አትበሉ። ተው ጨዋታ ፈረሰ፣ ዳቦ ተቆረሰ ሆነ ይሄ ነገርማ። ተው ዝም ብለን በሆዳችን እንያዘው። በጣም የሚያስጠላ ስራ ነው እየሰሩ ያሉት። በተለይ ትናንትና ድምልቅልቅ ብለውብን ነው ያደረገው። ትናንትና ተጨመላልቃብን ነው ጥሪያሯን አርታን ያለችው። ስጋ እየከተፈች ነው እንዴ ሰኒ? እንዴ የት ሀገር ነው አሁን ምሳ የሚሰራው? በእኛ እኮ ምሳ እየተበላ ዱባይ ናት። አንዳንድ ቤት ቆይተው የሚበሉ አሉ። 2 ሰዓት ላይ ምናምን ይበሉ አሉ። ከኛ ደግሞ 3 ሰዓት 3 ተኩል ነው የሚበላው። እናንተ ጋር 9 ሰዓት ነው። በስማም በወስ እኔ ያው በዚህ ሰዓት ምሳ ምናምን ሁሉም ነገር ጭርሼ ታኛው። እኔ ዱባይ አይደለም ግን እኛ ጋር እኛ ጧት ነው የምንተኛው። ስራ ትምህርት ካላለ እንጂ ቀን መተኛት አይታሰብም። ዱባይ እኔ ያው እስከ 11 ሰዓት ድረስ መተኛት ነው። አንቺ የኳተር እኔ ሳውዲ ነኝ። አሁን ነው ቁርሴን እየበላሁ ሳና ቁርስ ስንት ሰዓት ነው? 6 ሰዓት ነው ሳውዲ አሁን በዚህ ሰዓት። እኛ ጋር 2 ሰዓት ነው። 2 ሰዓት ከ7 ደቂቃ 8 ሰዓት አቦ አንቺ ጋር ነው 7 ደቂቃ 2 ሰዓት 3 ከ10 ነው። በእኛ ደግሞ እኛ ጋር 2 ሰዓት። የት ነሽ? ባህሬን። እኔ ጆርዳን እና ባህሬን አንድ ነው። የጆርዳን እና ሳውዲ አንድ ነው። ሳውዲ፣ ጆርዳን፣ ባህሬን አንድ ነው። ኢትዮጵያ ጋር እኮ አንድ ናቸው። ሰዓትም አንድ ነው። አየሩም አንድ አይነት ነው። አቦ አንቺ ጆርዳን ነሽ? የብርዱ ብዛት እኮ 3 በጣንያ ነው። አረ በጣም ይበርዳል። እዚህ ዝናብ ነው ሰሞኑን። አረ ወላሂ አረ ከኛ ዝናብ የለም። ዛሬ እኛ ጋርም የለም። አውሩ እስቲ ሀሳባችሁን ስጡ። እናንተ ጋሽ እያወራችሁ ብሩክና ሃይሚ ሊመጡ ሰጠና ሳቢ ትናንትና ተሰረቀ። 3 ሰዓት ነው 4 ሰዓት ዱባይ ላይ 3 ሰዓት ከምናምን ነው። እዚህ ደግሞ ጋለና 2 ሰዓት እዚህ 1 ሰዓት ስል እናንተ ጋር ደግሞ 2 ሰዓት ዱባይ ላይ። ሃይሚ ላቭ መጣች። በነገራችን ሃይሚ ላቭ ኮንግራ በጣም ደስ ብሎኛል።